16 ዓመቱ ከትምህርት ድሮፕ አውት አደረገ። ዛሬ የኤዥያ ዋና ትልቅ ሀብታም the richest person of Asia. How does it feel to be wealthy? What does money mean to you? See, Rajbhai, these rankings and numbers do not matter to me. These are only media hype. I'm a first generation entrepreneur who had to build everything from scratch. I get my thrills from handling. ጉተሜ ዳኒ ያው ድሮፕ አውት አደረገ ከትምህርት በ16 ዓመቱ ነው። ያው ቤተሰቦቹ እሱን ማስተማር አልቻሉም ነበር። ከዚያ በኋላ ድሮፕ አውት አድርጎ ከወጣ በኋላ ነው ህይወቱን ቀይሮ the most influencer person ማለት እንችላለን። ኤዥያ እንግዲህ ምን ያህል ሰፊ እንደሆነ ታውቃላችሁ። እዛ ውስጥ እንትን ብሎ ነው ይችን ዓለም ዛሬ እንደዚህ ሊዘውር የቻለ ማለት ነው። ከነ ብልጌት ጋር ከነ ኤለን መስክ ጋር ምናምን ውድድሩ ማለት ነው። አሁን እነሱ ኤለን መስክ በጣም ሄዷል። ኤለን መስክ ታሪክ በሌላ ቪዲዮ ሰራላችኋለሁ። ኤለን መስክ እንደዚህ በጣም ታሪክ ያለው ሰው ነው። በጣም ህፃን እያለ ታማሚ ነው፣ ይሄ እንደዚህ ነው፣ በሽተኛ ነው ምናምን እየተባለ በጣም አለ አይደል ህብረተሰቡ ውስጥ በጣም ነቀፋ ምናምን እየተሰጠው ያደገ ልጅ ነው ኤለን መስክ ማለት ነው። ግን አስቡ ኔት ወርዙ ላይክ $500 ትሪሊየን ደርሷል። የማይታወቅ ነው ይሄ በጣም ማለት ከዚህ በፊት በቃ ያው የመራ ነው ያለ ይችን ዓለም እንደፈለገ እየዘወረ ያለ ኤለን መስክ ያው ሁላችንም እናውቀዋለን። ስለዚህ ይሄ ጉተሜ ዳኒ የሚባልም ያው ትንሽ ላይፍ ስትሪው ሞር በጣም ከዜሮ ተነስቶ እዚህ ደረጃ ላይ እዚህ ሰክሰስ ላይ የደረሰ እሱ ስለሆነ ነው ሞር ሁላችንም የሚያስተምረናል ብዬ ስላሰብኩ ነው። ጉተሜ ዳኒ በህንድ ውስጥ ጉጅራት የምትባል ስቴት አህመዳባድ በምትባል ከተማ በ1962 ነው የተወለደው። በ1962 ተወለደ። ከዛም በኋላ ሚድል ክላስ ናቸው ያው ቤተሰቦቹ ሲወለድ ጄን ፋሚሊ እሱ እንትን ከሚድል ፋሚሊ 8ኛ ሆኖ ተወለደ ነው የሚለው እንግዲህ ላይፍ ስትሪው ከ8ኛ ከቤተሰቦቹ ማለት ነው 8ኛ ሆኖ ተወለደ። ከዛ በኋላ ነው እንደ ማንኛውም ህፃን እድሜው ለትምህርት ሲደርስ ወደ ትምህርት ይሰዱታል ቤተሰቦቹ። ከዛ በኋላ ትምህርት ቤት ከሄደ በኋላ ህንድ ውስጥ የትምህርት ክፍያ ከባድ ነው። በሴሚስተር ከ2 ላክ እስከ 3 ላክ ይከፈላል ማለት ነው። ላክ ማለት 100,000 ማለት ነው። በእነሱ ሀገር ገንዘብ ሩፒ ይባላል። ለአንድ ተማሪ ማለት ነው በአንድ ሴሚስተር ከ2 እስከ 3 ላክ ነው የሚከፈሉ። ከ200 እስከ 300,000 ማለት በእነሱ ሀገር ገንዘብ ሩፒ ይባላል። እንደዚያ ይከፈላል። ያ ቤተሰቦቹ እሱን መክፈል ስላልቻሉ ነው በ16 ዓመቱ ከትምህርት ድሮፕ አውት ያደረገው ማለት ነው። ከዛ ድሮፕ አውት አድርጎ ወደ ሙምባይ ነው ያቀናው። ቲኔጀር ሆኖ በቃ ስደተኛ ሆኖ ወደዛ ሄደ። ከዛ በኋላ ሙምባይ ከሄደ በኋላ ፋብሪካ ላይ ተቀጥሮ መስራት ጀመረ። ፋብሪካ ላይ እየሰራ ዳይመንድ ነበር ዳይመንድ ሶርተር ፎር ማራንድራ ብራዘርስ and after 2 years he started his own diamond broker age before returning to Ahmedabad to manage his brother's plastic factory. የወንድሙን ፕላስቲክ ፋክተሪ ወንድሙ ቀደም ብሎ ፋክተሪ ኑሮታል። ስለዚህ የሱን ታርጌት አድርጎ ነው ተነስቶ ያለ ማለት ነው። የሱን እንደሱ በቃ የተለያዩ ድርጅቶች ሊኖረኝ ይገባል ላይክ የሱን ብቻ ሳይሆን ላይክ ሞር ብዙ ነገር ሰፊ ትልቅ ጎል ነው ሴት አድርጎ የተነሳው ማለት ነው። ማለት ያው ተቀጥሮ ሰርቶ ምን ብሎ ያው ከዜሮ ተነስቶ እንትን ማለት ያለብኝ ብሎ ሄዶ ከዛ በኋላ ነው እንግዲህ ገንዘቦችን ምናምን ተቀጥሮ እየሰራ ይቆጠብ ነበር ይላል። እሱን እንትን ካረቀ በኋላ ወደ አህመዳባድ ወደ ተወለደባት ከተማ ሳይመለስ እዚያው ያለ ፕላስቲክ የወንድሙ ፕላስቲክ ፋብሪካ ማኔጅ ማድረግ ይችል ነበር ይላል። እዚያው ነው ማለት ነው። before he returned to Ahmedabad he was managing his brother plastic factory ይላል። ያ በተለያየ በስልክም ሊሆን ይችላል በተለያየ መንገድ እዛም እየሰራ ያን ማኔጅ ያደርግ ይችል ነበር ማለት ነው። ይሄ ማለት ምንድነው? ሁለት ቦታ እየተከፈለው ነበር ማለት ነው።
ከዛ ኤስታብሊሽድ አዳኒ ኤክስፖርትስ። አዳኒ ኤክስፖርትስ ማለት ህንድ ውስጥ እንግዲህ በቃ ኤክስፖርቶች ኤርፖርቶች ማለት ነው። ህንድ ውስጥ ያሉ ኤርፖርቶች በግል ካምፓኒ ነው የሚተዳደሩት። ያው ይህን ብዙዎቻችሁ ታውቃላችሁ ይመስለኛል። ያው ትላልቅ አደጉ ሀገሮች ላይ እንደዚህ በቃ የግል ፕራይቬት ሴክተሩ ሲገባ በደንብ ትኩረት ይሰጠዋል። በየጊዜው ስለ በቃ የሚቆጣጠር አካል ስለሚኖር ሞር በቃ የተሻለ ይሆናል ማለት ነው። ሴክተሩን ሞር ለማዘመን ሲባል ነው ማለት ነው። ከዛ ያው እሱን የአዳኒ ፖርት የሚባል የእሱ ግሩፕ ያዘው ማለት ነው። እሱን ከዛ ኤክስፖርቱንም ሁሉን ነገር ማኔጅ የሚያደርግ እሱ ነው። ዛሬ አዳኒ ኢንተርፕራይዝ ተብሎ ነው የሚጠራው ይላል። እሱ መቼ ነው የሆነው? በ1988 ነው እንደሱ የሆነ። ኢኒሺያሊ ትሬዲንግ ኢን አግሪካልቸር ኤንድ ፓወር ኮሞዲቲስ የተለያዩ ፍራፍሬዎችን ኢነርጂ ቦዝ ሪኒዌብል እና ነን ሪኒዌብል ኢነርጂ እነሱ ላይ ነው የተለያየ ሶላር ምናምን የሚያመርት በሙሉ በቃ የአዳኒ ነው። መጀመሪያ ሀ ብሎ የጀመረ ማለት ነው የአዳኒ ግሩፕ ነው። እነሱን እንትን ይል ነበር። ከዛ ፖርት ዲቨሎፕመንት የኤርፖርቶችን እንትን በ1995 ሂ ቱክ ኦቨር ዘ ኮንትራክት ቱ ቢልድ ኤንድ ኦፕሬት ዘ ሙንድራ ፖርት። ሙንድራ የሚባል በጣም ትልቅ ፖርት ነው። ኢንዲያ ላርጀስት ፕራይቬት ካርጎ ነው። ኢንዲያ ውስጥ ካሉ ፕራይቬት ካርጎዎች ሙንድራ የሚባለው የአዳኒ ግሩፕ ኦፕሬት የሚያደርገው ትልቁ ፖርት እሱ ነው ማለት ነው። እሱን ፖርት ኦፕሬት ማድረግ ጀመረ ማለት ነው። ከዚያ አዳኒ የሁለት ልጆች አባት እንደሆነ ባለቤቱ ፕሪቲ አዳኒ ትባላለች ይችላል። የጥርስ ሐኪም ነበረች። ከዚያ ሁለት ልጆችን ካራኒ እንደ ጄቲ አዳኒ የሚባሉ ሁለት ልጆችን ሊያፈራ ችሏል። ከዛ he was survived into major life threatened accidents ሁለት ትላልቅ የሚባሉ ላይፎችን አሳልፏል ይላል። በጣም በህይወቱ ማለት ነው። አንደኛው ኪድናፕ ሆኖ ነበረ። በሽፍቶች ተይዞ በጣም ትልቅ እንትን ደርሶበት ነበረ ይላል። ቢሆንም ያው ህይወቱ ሳያልፍ ቀርቷል። ሁለተኛው ደግሞ ታጂ መሃል ሙምባይ ውስጥ የሚገኝ ታጂ መሃል እዛ ውስጥ የቦምብ አታክ ቦምብ ተጥሎ ነበረ። እዛ ታጂ መሃል እያሉ ቦምብ ተጥሎ ከዛ ውስጥ ህይወቱ ሳያልፍ ቀርቷል ማለት ነው። ስለዚህ ኪድናፕ እና እንደዚህ ቦምብ ሁለቴ ሊያመልጥ ችሏል ማለት ነው። ስለዚህ ይሄ ሁለት ትላልቅ የህይወቱ ውስጥ ፈተናዎች ናቸው ማለት ነው። ይሄ ጉተማ አዳኒ አሁን ላይ በአሶፍ አፕሪል 17 2026 his fortune estimated net worth $92.6 billion ዶላር ነው ያስቀምጠው። አሶፍ የሪከርድ ይሄ ዳታ እንደመቼው ነው አሶፍ አፕሪል 17 2026 ማለት ነው $92.6 ቢሊዮን and his Asia's richest person ተመዝግቧል ማለት ነው። ይሄ ማን ነው? ይሄን ያው የዓለማችን ሀብት የሚያጠናው ፎርብስ የተባለው መጽሔት ነው ይዞ የወጣ ማለት ነው። ሶርስ ኦፍ ዌልዝ የእሱን ሶርስ የሀብቱን ምንጭ ስናይ his wealth is primarily derived from his controlling stakes in multiple publicly listed companies including Adani Enterprise, Adani Port, Says Adani Green Energy, Adani Power ምናምን የተለያዩ ድርጅቶች አሉ። ከዛ ውስጥ የመነጨ ነው ይላል ይሄ ሀብቱ ማለት ነው። ኔትወርዙ በጣም የተለያዩ ሀገሮችም አሉ። አውስትራሊያ ውስጥ በጣም ትልቅ ድርጅት አለው። አሜሪካ ውስጥ፣ ህንድ ውስጥ በሙሉ ማለት ይችላል። የሱ ግሩፕ ኦፕሬት የማያደርገው ካምፓኒ የለም። ትልቅ ካምፓኒዎች በሱ ስር ነው ያሉት። ስለዚህ ኔትወርዙ ሶርስ ያው እነዚህ የተለያዩ ካምፓኒዎችን ይጠቅሳል ማለት ነው። አዳኒ ግሩፕ ኢዝ ኢንዲያስ ላርጀስት ፕራይቬት ፖርት ኦፕሬተር ኮል ትሬደር ሪኒዌብል ኢነርጂ ኤንድ ቦዝ ነን ሪኒዌብል ኢነርጂ ፕሮቫይደር ናቸው ይላል። ይህ ማለት በጣም ትላልቅ ፖርቶችን ኦፕሬት የሚያደርግ እሱ ነው። የተለያዩ ኢነርጂዎችን ቦዝ ሪኒዌብል ኤንድ ነን ሪኒዌብል ኢነርጂ ኦፕሬት የሚያደርግ እሱ ነው ማለት ነው። ፐርሰንት ኮንትሮቨርስ ማለት የተለያዩ የሆነ መላምት የሚሰጠው ነገር አለ ማለት ነው። ይህ ሀብቱ የት መጣ፣ እንዴት እዚህ ደረሰ ምናምን ነገር ስካሚንግ ወት ምናምን እያሉ
የሚያስቀምጡት አሉ ማለት ነው። In November 2004 USA አሜሪካ ማለት ናት። አሜሪካ prosecutors indicated Adani for alleged involvement of multi-billion-dollar bribery and fraud scheme ውስጥ ገብቶ ነበር ምናምን እያለ ነው ያለው። ፍራድ ያው ምንም ንዝረት ምናምን የተለያዩ መጭበርበር እኔ እንደኔ ፐርሰናሊ አድርጓ ብዬ አልወስደው። ይህን ስራ የሚሰሩ ብዙዎች ያው እኔ በላይፍ ብዙ ተሞክሮ አይቻለሁ። ቻይኖች ናቸው እንደዚህ ፍራድ ምናምን ነገር የተለያየ ቦታ ሙስና ምናምን የሚሳተፉ እነሱ ናቸው። እነሱ ቻይኖች ስላቸው አሁን ቻይና እኛ ሎካሊ እንደምናውቀው ቻይና ውስጥ የተለያየ በቃላ ወንጀል አይሰራ ሙስና የለም ምናምን ተብሎ ይታወቃል። ቻይና ውስጥ እንደዚህ ሙስና ያሰራ ሰው እንደዚህ ይሆናል፣ ይገደላል፣ ይቆረጣል ምናምን በዛት ሮንግ። ሌላ ሀገር አሁን ለምሳሌ ዱባይ ውስጥ ትሄዱ ትልቅ ስካም በቃ ላይ አለ የሚባሉ ስካመሮች ቻይኖች ናቸው። ያው ዱባይ እንደምታውቁት የዱባይ ታይላንድ ምናምን ትሄዱ በቃ ስካመሮች መደበር እዛ ነው ያለው። በምን አይነት መንገድ ስካም ያደርጋሉ ምናምን እሱን ያው ሌላ ቪዲዮ ሰራላችሁ፣ ተጨማሪ ቪዲዮ ሰራላችኋለሁ። እዛ ውስጥ ስካም የሚያደርጉ ቻይኖች ናቸው እንጂ ላይክ ህንዶች ናቸው ብዬ አላስብም እኔ ፐርሰናሊ ማለት ነው። እና ምንድነው ይሄ የአሜሪካ ምን ብላ ነው በዚህ መልኩ የመጣ ገንዘብ ነው ብላ ላይክ ስቲሜት እያደረገች ያለውን ነገር እንትን እያለች እንደሆነ ነው እዚህ ጋር መረጃው የሚያሳየን ማለት ነው። ሆኖም ቀደም አዳኒ በ16 ዓመቱ ከትምህርት ድሮፕ አውት ሆኖ ዘ ሪቸስት ፐርሰን ኦፍ ኤዥያን ኮንቲነንት አሁን ያው እንደ ዓለም አቀፍ ደረጃ ከነ ኤለን መስክ ጋር የተወዳደረ ያለ ሰው ማለት ነው። ግን ትምህርቱ በ16 ዓመት ነው ድሮፕ አውት ያደረገው። ስለዚህ ነው እኔ ከዚህ ተነስቼ ነው ትምህርት 30% ከተማርን በቂ ነው። ከዛ በላይ መማሩ ላይክ የሆነ እንትናችሁን ተሰጧችሁን ካወቃችሁት ተማሩ፣ ችግር የለውም። አንድ ሰው አይኔ ተምሬ የግድ ዶክተር ሆኜ ሰርጀሪ ምናምን እየሰራሁ ምናምን የሰው ህይወት መታደግ አለብኝ ምናምን ብሎ የሚነሳል አይደል? ዛትስ ጉድ በቃ አሪፍ ነገር ነው። ግን ተሰጦ ከሆነ ከላይ የተሰጠ ስጦታን ዋናው ትልቁ ነገር ምንድነው? ስጦታን የተሰጠን ስጦታ ራስን መርመረ ማወቅ ነው። እሱን ካወቅ በኋላ ቀጥልበት። ያ ሄደህ ዶክተር ትሆናለህ፣ የታመመ ሰው ታድናለህ፣ በቃ የተለያዩ ስራዎችን ትሰራለህ ማለት ነው። እሱ አንድ ነገር ነው፣ በጣም ትልቅ ነገር ነው። ግን ምንድነው ተሰጦህን ማወቅ። ተሰጦህን ካወቅ ካልሆነ ግን ዝም በትምህርት ብቻ ጓደኛ ስለተማሪዎች የምትማር ከሆነ ላይክ ዌስት ኦፍ ታይም። ለዛ ከነዚህ ህይወት ተሞክሮ ነው እንደዚህ ብዬ ሰጀስት ማድረጋችሁ ማለት 30% በቂ ነው ማለት። ስለዚህ ይሄ ነው። ስለተከታተላችሁ አመሰግናለሁ። ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለምትወዱት ዘመዳችሁ ጓደኛ ሼር ማድረግ እንዳትረሱ። ቴንክ ዩ